እውቀትን ሳይሰስቱ የተለያዩ ጉዳዮችን ሰዎችን እንዲነቁና ኦርቶዶክሳዊ እውቀታቸውን እንዲያሳድጉ የበኩላቸውን ጥረት እያደረጉ ይገኛሉ። በሙያቸው ኢንጂነር ናቸው። ፈተና መቼም አይጠፋም። የትልቅነት ቦታ ያስቀመጥናቸው አካላት ከነሱም ፈተና ሊመጣ ይችላል። ምናልባት ያድኑናል ያልናቸው ሊገሉን ሲሞክሩ ስናይ ተስፋ ሊያስቆርጥ ይችል ይሆናል። ቀጣዩን ትውልድ ያሰበ ካሪኩለም አያስፈልገንም ወይ? የመማር ማስተማር ሂደት ያወቁበትን ምክንያት ራሱ ያወቁት አይመስለኝም። እኔ እውቀታቸውን ራሱ ማለት ነው ማናቸውም እውቀት ከሌላ የተገኘ ነው እንጂ በባህሪያችን እውቀት የለንም። ሁሉን የሚያውቅ እግዚአብሔር ብቻ ነው። የጀመሩበት ሀሳብና ሰርተው ያዩበት ውጤት ሲታይ እንዴት ነው? ሚዲያ ላይም ወይም ሌላም ቦታ ላይ ያሉትን ክርክሮች ብናይ ሰው የተከፋፈለው አንዱ መምህር ገሌ ብሎኛል ብሎ ነው፣ አንደኛው ደግሞ የሆነ መምህር ገሌ ብሎኛል ብሎ ነው። ሁለቱም የጠቀሷቸው መምህራን በቤተ ክርስቲያኒቱ ያለፉ ሊሆኑ ይችላሉ። አሁን ሁለቱ ታዲያ ተለያይተው ይሆን ወይ? ቴክኖሎጂና ኦርቶዶክሳዊ ብልጫውን ማንሳት ፈልጌ ነው። ከዚህ በላይ ብንጠቀመው ቤተክርስቲያን ታተርፍ ይሆን ወይስ ደግሞ በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ነው ትኩረት ማድረግ ያለበት። ነገር ግን ከችግሮች ውስጥ ቢያንስ እሱ ሊፈተው የሚችል በሱ አቅም፣ በሱ ገንዘብ፣ በሱ እውቀት፣ በጠቅላላው በሱ ክህሎት ሊፈታቸው የሚችላቸው ጉዳዮች ይኖራሉ። እነዛ ላይ ትኩረት አድርጎ ቢሰራ የተሻለ ነው። የቅዱስ ሲኖዶስ ጉባኤ ወይም ቅዱስ ሲኖዶስ ሲባል በሰዎች የግል ስብዕና መነሻነት የመንፈስ ቅዱስ የበላይነት ይታጣበታል። የሚወስነው ውሳኔ ከዚህ ቀደም ክርስቶስ፣ ሐዋርያት፣ ከዚያም በኋላ የተነሱ ሊቃውንት የወሰኗቸውን ውሳኔዎች ካስጠበቀ ቅዱስ ተብሎ የመንፈስ ቅዱስ ይባላል ማለት ነው። ግንኙነታችን እንደ ድሮዎቹ አይመስልም። የቀድሞቹ አባቶች አሁን ዮሐንስ አፈወርቅን ብንመለከት አንዲት ድሃ ተበደለች ብሎ እስከታች ወርዶ የተከራከረ ነው። በቤተክርስቲያን በሚመጡት ዘመናት ወይም በቀጣይ ባለው መንገድ እንዴት ትዘጋጅ? በአንድነት ካልሆነ በስተቀር እኔ ነገን ማሰብ ራሱ አልችልም። ነገን ማሰብ ሁሉ እየከበደ ነው። አሁን ነገን ማሰብ የምንችለው አሁን ዛሬ ላይ ያሉ ምሁራን አንድ ከሆኑ ነው።